ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰቡ ለሰኔ በዛቲ ዕለት አይረፈ ሐዋርያ ሐናንያ ሙስታ አርድእት ሩያን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህንንም ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስነት ሾሙት። በውስጧም ሕይወት ሰጪ የወንጌልን ትምህርት አስተማረ። ዳግመኛም በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት ብዙዎችን መለሳቸው። የክርስትና ጥምቀትንም አጠመቃቸው። እውነተኛውንም የሃይማኖት ብርሃን አበራላቸው። ይህም ሐናንያ ሐዋርያው ጳውሎስ ይቅር ባይ ጌታችን በቸርነቱ ከክህደቱ በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆችንና ታምራቶችን አደረገ። በስብከቱም ብዙዎች አሕዛብ አመኑ። በአይሁድም ብዙዎቹ ክብር ይግባውና ክርስቶስን ወደ ማመን መለሳቸው። ከዚህም በኋላ አመፀኛው መኮንን ሉኪያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጎኖቹንም ሰንጥቆ በእሳት መብራቶች አቃጠለው። ከዚህም በኋላ ከከተማው አውጥተው በድንጋይ እንዲወግሩ ታዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ሐናንያ ኩኑን በዝብጠተ ድንቡስ ክውድ እንተ አፍአሁ ሐጺን ዘእንበለ እድ መጺኦ እምሃባሃሎ መካን ይጥቀጥቀጥ ከመ ልኩት ርእሰ ጸርየ ሰይጣን ውስተ ክሳድከ ዘተአስረ እብን። በዚችም ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተ። ከእርሱም ጋር 700 ወንዶችና 9 ሴቶች በሰማዕትነት ሞቱ። ይህም ቅዱስ ዕድሜው 11 ዓመት በሆነው ጊዜ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል በበረሃ እሪያዎችን ሲጠብቅ ተገለጸለት። ወደ መኮንኑ ሂዶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ይታመን ዘንድ አዘዘው። ያን ጊዜም ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድርያ አገር ሄደ። በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ለአማልክት ሰዋለው። ጸሐፊውም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስም ተቆጥቶ ያችን አለንጋ አውጥቶ መኮንኑን ብዙ ግርፋት ገረፈው። የመኮንኑ ሎሌዎችም ይዘው ጽኑ ስቃይን አሰቃዩ። ስጋውንም በብረት መጋዝ ሰነጠቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ እርዳታ ለመነ። ወዲያውኑም መልአኩን ልኮ አዳነው። ከዚህ በኋላ በእስር ቤት አሰሩት። የወህኒ ቤቱ ጠባቂም ስለታመመው ልጁ ለመነው። እርሱም ያንን የገመድ አለንጋ ሰጠውና ይህን አለንጋ በልጅ ላይ አኑር አለው። እንዲህም አደረገ። ያን ጊዜም ልጁ በእግዚአብሔር ኃይል ዳነ። መኮንኑም በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ሰዋ አለው። ቅዱስ ቶማስም በፊትህ እሰዋ ዘንድ ና እንሂድ ብሎ መለሰለት። መኮንኑም እውነት መስሎት ደስ አለው። ወደ ጣዖቶቹ ቤትም ወሰደው። ያን ጊዜ ቅዱስ ቶማስ ጣዖቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውኑ ሁሉም ጣዖታት ተሰባበሩ። ሰይጣኑም በመኮንኑ ላይ ተቀመጠ። ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስከሚታመን ድረስ አድነቀው። አሕዛብም ይህንን ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምን እያሉም ጮኹ። በእርሱም አመኑ። ያላመኑት ግን በጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ ከብዙ ስቃይም የተነሳ ከአፉ ደም እየፈሰሰ 15 ቀን በዚያ ተቀመጠ። የእግዚአብሔር መልአክም ወርዶ ፈወሰው። አንዲት ሴት እውር ልጅ ነበራት። ከዚያም ደም ወስዳ የልጇን ዓይን አስነካችው። ወዲያውኑም አየ። ቅዱስ ቶማስንም ከወህኒ ቤት አውጥተው ሴት አንበሳ ሰደዱበት። ወደ እርሱም በደረሰች ጊዜ እግሮቹን ላሰች፣ ሰገደችለትም። ዳግመኛም በብረት መንደልቶ አፉ ላይ ደበደቡት። በዚያም ጊዜ በስቃይ ውስጥ ከእርሱ ጋር ከበንደላ አገር ቅዱስ በብኑዳ ከበሊኪም አገር ቅዱስ ሙሴ ነበሩ። እርስ በርሳቸውም አንዱ አንዱን ያጽናናው ነበር። ከዚህም በኋላ ቅባትና የነዳጅ ድፍድፍ አፍልተው በቅዱስ ቶማስ ራስ ላይ ደፉት። ነገር ግን ምንም ጉዳት አልደረሰበትም። እንደገና አባለ ዘሩን ቆርጠው በአውድማ ውስጥ አበራዩት። ደግሞም ታላቅ ደንጊያ በአንገቱ ላይ ሰቅለው አሰቃዩት።
ከማሰቃየቱም የተነሳ በደከመው ጊዜ መኮንኑ አርያኖስ ወደ እንዴናው ከተማ ሊወስደው ይዞት ተነሳ። ጣው ወደሚባል አገርም በራሱ ጊዜ የቅዱስ ቶማስን ራስ ቆረጡት። በዚያም ምስክርነቱን ጣው ወደሚባል አገርም በደረሱ ጊዜ የቅዱስ ቶማስን ራሱን ቆረጡት። በዚያም ምስክርነቱን ፈጸመ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ከእርሱ ጋር መከራ ተቀብለው የሞቱ 700 ወንዶችና 9 ሴቶች እርሱ ስቃይ በተቀበለበት ወራት የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለቶማስ ወለሰማዕታት ስንኡ በዕለተ ሕማሙ ወስምኡ ዘጽሕቅሙ ህቡረ አክሊለ ሕይወት ትንስኡ 700 እደው ወአንስት ተስኡ ለሐውጾትን እምሰማይ ንኡ። በዚያች ቀን የ24 ሰማዕታት የዕረፍታቸው መታሰቢያ ነው። የማማስና የሲላስም መታሰቢያ ነው። ጌታችን ስለ እርሱ ለሉቃስ በጻፈው በቅዱስ ወንጌል የተናገረለት የድሃ አልዓዛርም መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው ቅዱስ አባት ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። ዳግመኛም በዚች ቀን የባስሌዮስና የቢፋሞን የባሊዲስና የኮቶሎስ የአርዳሚስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬ አእላፈም ለተጸምዱ ከዘልፈ ለላአነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡ ብውላን ዘተርፈ ነቢያት ቅዱሳን መመሪያት ሰባክያን ሰማይቶ ጻድቃን ወመላይት ትጓሃን ደናግል አድይ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንውስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም መራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ምህረቱ ለሁላችን ከጥምቀት ልጆች ጋር ይሁንና ጌታችንና አምላካችን መድኃኔ ዓለም ያደረገው ተአምሬ ነው። ክብር ይግባውና መድኃኔ ዓለምን የምትወዱ የተወደዳችሁ የቤተ ክርስቲያን ልጆች ወንድሞቼ ሆይ እነግራችሁ ዘንድ ኑ ስሙኝ። ከሁሉ አስቀድመን በሐሳባችን ሁሉ በኃይላችንም ጌታችን ፈጣሪያችን እንውደደው። ልበ አምላክ ዳዊት ዋሊያ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነፍሴ ወደ እግዚአብሔር ትናፍቃለች፣ አቤቱ በኃይሌ ሁሉ ወድሃለሁ እንዳለ አንደበትንም ዳዊት እንመንበትም ዳዊት በሰው ከመታመን በእግዚአብሔር መታመን ይሻላል፣ በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል፣ ኃይሌም ሐሳቤም እግዚአብሔር ነውና እንዳለ 318ቱ ሊቃውንት ዓለምን ሁሉ በያዘ በአንድ አምላክ በእግዚአብሔር አብ እናምናለን፣ በአንድ ጌታ በኢየሱስ ክርስቶስ እናምናለን፣ በመንፈስ ቅዱስ እናምናለን፣ በአንዲት ጥምቀት ቤተ ክርስቲያንም እናምናለን፣ ኃጢአትን ለማስተሰረይ በአንዲት ጥምቀት እናምናለን እንዳለ በዚህ በአምስት እምነት እናምናለን፣ በአምስት ስግደት እንሰግዳለን። ፍጥረታትን ሁሉ ለፈጠረ አምላክ 3 ስግደት እንሰግዳለን። ዳዊት ሰማዮች ያንተ ናቸው፣ ይህም ምድር ያንተ ናት፣ ዓለሙን በሙሉ አንተ ፈጠርህ እንዳለ ከእርሱ በቀደመ ሌላ አምላክ አናመልክም። ሁለቱንም ስግደታችን ለከበረ መስቀሉና ለእናቱ ለማርያም እንሰግዳለን፣ በክብር እኩል ሆነዋልና። ለዚህም ለሁለቱ ፍጥረቶች ለፈጣሪ ምስጋና ይገባቸዋል እንዳለ የአሕዛብ አማልክቶቻቸው የሰው እጅ ስራ የወርቅ የብር ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በውስጣቸው እስትንፋስም የለም። የሰሯቸው ሁሉ እንደነርሱ ይሁኑ። ክብር ይግባውና አምላካችን መድኃኔ ዓለም ግን የማዳን አምላክ ነው። ይቅርታው ቸርነቱ ከእኛ ከሁላችን ከህዝበ ክርስቲያን ጋር ይኑር። አገራችን ኢትዮጵያን የሚጠብቃት ለዘላለሙ አሜን። ጾም ፈቃደ ስጋን ለፈቃደ ነፍስ ታስገዛለች። በዚህ በስጋው ዓለም ነፍስ ተጨቁና ነው የምትኖር። ፈቃዷን እንድትፈጽም ስጋ አያሰናብታት። በተሰጠው ነፃ ፈቃድ ከፈለገ አሁን ከዚህ ጉባኤ ነቅሎ ይዟት ይሄዳል። አንድ የስልክ ጥሪ ቢመጣለት ነቅሎ ነው ይዟት ሄደ። ነፍስ በጣም ተጨንቃ በጣም ተደስታ ከዚህ የሚበልጥ የለም ብላ ቁጭ ብላ ተረጋግታ ስትሰማ የእግዚአብሔርን ቃል አሁን የምትሰሙት በነፍሳችሁ ነው። በስጋችሁ አማካይነት ቢሆንም በነፍሳችሁ ነው። ምትረካው እሷ ነች።
ስጋ ይቁነጠነጣል፣ ከባድ ነው፣ አያርፍም። መጥቶ እንኳን አያሳርፋትም። ቅዳሴ ተጀምሮም አያሳርፋትም። ጸሎት ላይ አያሳርፋትም። ቤተክርስቲያን መጣ እንኳን አያሳርፋትም። ክፉ ነው፣ በጣም ክፉ ነው። ስንጾም ግን ይሄንን ስጋ ታደክመውና ጾም የነፍስ የበላይነት እንዲመጣ ታደርጋለች። ትሁት ይሆናል ሰው። በነፍሱ እግዚአብሔርን ይሰማዋል፣ በነፍሱ እግዚአብሔርን ያገለግለዋል ማለት ነው። ለዚህ ነው መጾም ማለት እግዚአብሔርን በነፍስ ማገልገል ማለት ነው። በመላው ማንነት ማገልገል ማለት ነው እግዚአብሔርን። መመጽወት ገንዘብን ወይም ልብስን ጨርቅን ነው ወይም የሚበላ ጉራሽን። ሰው ሲመጸውት ገንዘቡን ነው የሚሰጠው፣ ንብረቱን ነው የሚሰጠው። ሲጾምስ ራሱን ነው የሚሰጠው ለእግዚአብሔር። በጣም የተለየ ስጦታ ነው ራስን መስጠት ማለት ነው፣ ራስን ማስገዘት። ለዚህ ደግሞ የምትጠቅመው ጾም ፈቃደ ስጋን በማድከም ፈቃደ ስጋን ለፈቃደ ነፍስ በማስገዛት ትጠቅማለች ማለት ነው። ስለዚህ ፍትሐ ነገሥቱ የጾምን ምንነት የጾምን ጥቅም ስብስብ አድርጎ በአንድ አንቀጽ ነግሮናል። ወደ ተነሳንበት ነጥብ እንሂድና ዋናውን ነገር ተመልክተን ትምህርታችንን እናጠቃል። በዚህ በጠቀስኩላችሁ ምዕራፍ ላይ የሚነግረን በጥቅሉ እንዴት መጾም እንዳለብን ነው። እንዴት ነው የምንጾመው? ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። በፍጹም ነፍስ ማለት ቅድም እንዳስቀመጥነው በፍጹም ሰውነት ማለት ጾም እግዚአብሔርን በፍጹም ነፍስ ማለት በፍጹም ሰውነት የምናገለግልበት ምስጢር ነው ጾም። በዚህ የተጠቀሙ ብዙ ቅዱሳን አሉ። በቀጥታ ስጋቸውን ለነፍሳቸው አስገዝተው በጾም አማካይነት ማለት ነው ከእግዚአብሔር ጋር የተገናኙ መንገዳቸው ያማረላቸው ብዙ ቅዱሳን አሉ። መጀመሪያውኑ እንድንጾም የተፈለገበት ምክንያት ስጋችንን ለማድከም ነው። ስጋችን ከደከመ ነፍሳችን ኃይል ታገኛለች። ነፍሳችን ኃይል ካገኘች በነፍሳችን ከእግዚአብሔር ጋር መገናኘት እንችላለን፣ መነጋገር እንችላለን ማለት ነው። በጎውን ደግ ደጉን ማሰብ እንችላለን። ፈቃደ ስጋ እየጠፋ እየደከመ ይሄዳል ማለት ነው ብሎ ነግሮናል። አምላካችንም በመጀመሪያ ወደ ኃይለኛው ቤት ሄዶ የኃይለኛውን ቤት መበዝበዝ የሚቻለው ኃይለኛውን አስቀድሞ ማሰር ሲቻል ነው። ኃይለኛው ዲያብሎስ፣ ኃይለኛው ፈቃደ ስጋ ነው። ኃይለኛው የስጋ ስራ ነው። ይሄ ፈቃደ ስጋ ወይም ስጋ ኃይለኛው በጾም ከታሰረ በኋላ በነፍሳችን እግዚአብሔርን በደንብ ማገልገል እንችላለን። እኔ ጥሩ ምሳሌ እንዲሆን እናንተ ቤታችሁ ከመጽሐፍ ቅዱስ አንድ ታሪክ አንብቡ። ሂዱና የትንቢተ ዳንኤል ከምዕራፍ 1 ጀምራችሁ ብታነቡት ጥሩ ነው። የእነዚህ ሶስቱን ሕፃናት ታሪክ ወደ እሳት ከመጣላቸው በፊት መልአኩ ቅዱስ ገብርኤል መጥቶ ሕፃናቱን ከማዳኑና የማዳን ስራውን ከመግለጡ አስቀድሞ ከ3 ዓመት በፊት የተፈጸመ ታሪክ ነው የምታነቡት በትንቢተ ዳንኤል ምዕራፍ 1። እነዚህ ሶስቱ ሕፃናት ዳንኤልን ጨምሮ ወደ ፋርስ ባቢሎን ተማርከው ከመጡ በኋላ በቤተ መንግስቱ ለከፍተኛ የትምህርት እድል እንደተመረጡና ተምረው ባለስልጣን እንዲሆኑ በቤተ መንግስቱ እንደታጩ ታሪኩ ይነግረናል። እና ንጉሱ ይህንን የከፍተኛ የትምህርት እድል ሲሰጣቸው ከቤተ መንግስት ከሚመጣው ምግብ እንዲመገቡ ብቻ ሳይሆን ከንጉሱ ማዕድ ከመሶቡ እየበሉ እንዲማሩ ነበር የፈቀደላቸው። ዳንኤልን ጨምሮ ነብዩን ሶስቱ ሕፃናት በንጉሱ መብል እንዳይረክሱ አሰቡና ይላል ጣዖት እያመለከ በጣዖት አምልኮ ስርዓት እየኖረ ህዝቡን በግፍ ደም እያፈሰሰ አገር እየወረረ የሚሰበሰበውን ገንዘብና የሚመጣውን ምግብ አንፈልግም። ሀገራቸው ተመዝብራ እነሱም ተማርከው ህዝቡ በስደት እያለ ምንም እንኳን በቤተ መንግስት ብንኖር በእንዲህ አይነት ቅምጥል ህይወት ግን እግዚአብሔርን ማግኘት ስለማንችል አንበላም። እንማራለን ትምህርቱን ግን ምግቡን አንመገብም።
አይሆንም አላቸው። የትምህርት ቤቱ ዲን ሜልዳር ይባላል። ኃላፊነቱ የተሰጠኝ ከቤተ መንግስቱ መሶብ እየበላችሁ ትምህርታችሁ እንድትማሩ ነው። ካለበለዚያ ግን ፊታችሁ ከጠቆረ ሰውነታችሁ ከከሳ እኔን ነው ንጉሱ እርምጃ የሚወስድብኝ። አይሆንም አላቸው። እንደሱ ከሆነ ችግሩ ለ10 ቀን ሞክረን 10 ቀን ለኛ ጥራጥሬ ትንሽ ጥሬና ትንሽ ውሃ እየሰጠ ከቤተ መንግስት የሚመጣውን ምግብ የፈለከውን አድርግ። ከ10 ቀን በኋላ ግን ማንም ሰው ሳያይ እኛን አውጣና ተመልከተን። አንተ እንዳሰብከው ከስተን ጠቁረን ካገኘህን የምትፈልገውን ነገር ማድረግ ትችላለህ። ሳያስጨንቁት እሱንም ማለት ነው። የእሱንም ሀሳብ ተረድተው። አንዳንድ ሰው የራሱን ሀሳብ ነው የሚፈጽመው እንጂ የዛን ሰው ሀሳብ አይቀበልም። 2-3 ቀን ገዳም ቆይተው የመጡ ሰዎች ቤቱ ውስጥ የመጀመሪያ እርምጃቸው ጀበና መስበር። በጣም ይገርመኛል። እናቱ ስንት ዓመት ያፈላችበትን ጀበና ማለት በካልቾ ይሏል። ምን ነው ቡና እንዳይጠጣ ተብሏል እዚህ ቤት። የሰማው እኮ አንተ ነህ፣ እናት አልሰማችም። ይሄን ማስረዳት የሚያቀታቸው ሰዎች አሉ። እርምጃ ነው የሚወስዱት። እኔ እኮ ጾመኛ ነኝ ብለው ዘራፍ ይላሉ። ያንተ ጾመኝነት እሱ ላይ ያውቀው ይችላል። የራሳቸውን ሀሳብ አምጥተው የሚጭኑ ሰዎች አሉ። እነዚህ 3ቱ ህፃናት ዳንኤልን ጨምሮ የትምህርት ቤቱን ዲን ኃላፊውን ሀሳቡን አስጨርሰውታል። ምንድነው ሀሳብ? ስጋት ነው እሱ። ለዚህ ስጋት 10 ቀን እንስጥና ይሄን አሉት። ደብቀን እየከሳን ከሆነ ሌሎች ሰዎች ተናግረው እርምጃ እንዳይወሰድብህ ለ10 ቀን ደብቅና ጥራጥሬ ስጠን አሉት። እንዳለው እነሱ እንዳሉት አደረገ። በጣም የሚገርመው ትንቢተ ዳንኤል ምዕራፍ 1 ከቁጥር 11 ጀምራችሁ ስታነቡ ዳንኤልን የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤል በአዛሪያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ትፈትነን ዘንድ እንለምናለን። የምንበላውን ጥራጥሬ የምንጠጣውን ውሃ ይስጡ። በጥሬ መጾም፣ በትንሽ ውሃ መቆየት ከመጽሐፍ ቅዱስ የተወሰደ። አሁን ለፍልሰታ እናቶቻችን አስቀድሰን ስንወጣ በየቤተክርስቲያኑ ዛፍ ስር ንፍሮውን አንፍረው አንዳንዱን በውሃ ዘብዝፈው ባቄላውን እንደሚደረገው ማለት ነው በማንኪያ እየጠለፉ ይሰጡናል። ያንን እየቀመስን እንሄዳለን። እኛ ግን እሱን ብቻ አይደለም፣ ከጎን ደግሞ ዳቦ ሲሰጥ እንቀበላለን፣ እንጀራም ከተሰጠ እንቀበላለን። ግቢ ውስጥ ያለውን በሙሉ ጠራርገን ነው ይዘን የምንሄደው። የቀድሞዎቹ እሱን ቀምሰው ነው የሚውሉት። ያችን ጥሬ ቀምሰው ፍኟን ማለት ነው። በጥሬ መጾም ከመጽሐፍ ቅዱስ የተወሰደ ነው። 3 ዓመት ተማሩ እንደዛ እያደረጉ ማለት ነው። የመጀመሪያው ግን ከ10 ቀን በኋላ እንደተባለው ከዚያ በኋላ የእኛን ፊትና ከንጉሱ መብል የሚበሉትን የብላቴኖቹን ፊት ተመልክተ እንዳየኸው ሁሉ ከባሪያዎቹ ጋር የወደድከውን ታደርጋለህ አሉት ይላል። ይህን ንግግራቸውን ሰምቶ 10 ቀን ፈተናቸው ይላል። የሚደንቀው 10 ቀን ፈተናቸው። ምን እያደረገ? ጥሬ እየሰጣቸው 10 ቀን። ከ10 ቀን በኋላ አወጣቸው። ሌላ የትምህርት ዕድል የተሰጣቸው ከቤተ መንግስት የሚመገቡ ወጣቶችንና እነዚህን 3ቱን ዳንኤልን ጨምሮ አወጣቸው። ከ10 ቀን በኋላ ከንጉሱ መብል ከበሉት ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ ይላል። ሽምብራ ነው እንዲያወፈራቸው? ጥቂት ውሃ ነው እንዴ? ማን አብሯቸው ስለነበር ነው? እግዚአብሔር ነው። አንዳንድ ሰው ጾም የሚያከሳ ይመስለዋል፣ የሚያሳምም ይመስለዋል። አዎ ከስጋ ጋር ካገናኘ ነው እንደዚህ ነው። ጾም የሚያጎሳቁል ይመስለዋል። ጾም እንደዚህ ካገናኘ ነው እንደዚህ ነው። የነፍስ ጾም ሲሆን ግን እንዲህ አይደለም። በጣም ገረመው። ሜልዳር መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ስንት ዓመት? 3 ዓመት። ከዛ በኋላ ትምህርታቸውን ጨረሱ። ከዛ በኋላ ተሾሙ። ከዛ በኋላ የንጉሱ በዓል ላይ ተገኙ። ከዛ በኋላ ይቀጥላል ታሪኩ። በንጉሱ በዓል ላይ የተገኙት በሙሉ ንጉሱ ላሰራው ጣዖት ወድቀው ሰገዱ። ከቤተ መንግስት የበሉት፣ ነፃ የትምህርት ዕድል ያገኙት፣ ንጉሱ የተንከባከባቸው፣ ከእግዚአብሔር ጋር የኖሩት እነዚህ 3ቱ ህፃናት ግን አልሰገዱም። ነገር ሰሪዎች ወስደው ተናገሩ። አይሰግዱም። ያበላቸው፣ ያጠጣቸው፣ ያሳደግካቸው፣ ያስተማርካቸው፣ የሾምካቸው የሚገለን ይሉኝታ አይደለኛ ማተባችን እስከ ማስበጠስ የሚያደርስ ይሉኝታ እኮ እንዳናስቀድስ የሚያደርገን ይሉኝታ ነው። ትንሽ ወንበር ስናገኝ
አጠገባችን ያለው ሰው ባለስልጣን ከሆነ በጣም የሚገርም እኮ እሱ ያላለንን ወደ ቤተክርስቲያን አትሂድ ሳይለን ገና እኛ ስለ ቤተክርስቲያን ጥላቻ እናወራለን እሱ ፊት ማለት ነው። በጣም ጽንፍ ሄደን ማለት ነው። አንመሰክርም፣ ሃይማኖታችን እንሸማቀቅበታለን። ነጠላችንና አጥፈን የሆነ ነገር ውስጥ የምንከተው ከነጠላችን ከታየን ፋራ ቂል የምንባል ይመስለናል። ስራቸውን ነው የሰሩት እነሱ። በዓሉ ላይ ተገኝተዋል። ሁሉም ሲሰግድ አልሰገዱም። አይሰግዱም እኮ የሚል መልእክት ደረሰው ንጉሱ። ጥሯቸው አለ። ተጠርተው መጡ። እውነት ነው መሰማው? አዎ። ለምን? እኛ የምናመልከው እግዚአብሔር አለ። አስተምሯቸው 3 ዓመት በምርኮ ያሉ መጤ ሆነው ስደተኛ ሆነው በሰው ሀገር የሚገርም ጽናት ነው። እሳት አነደደ። ከእጄ የሚያድናቸው የለም፣ ብትሰግዱ ይሻላቸዋል። በዚህ ነገር አንመልስልህም፣ አትልከባሉት። ንጉሥ ሆይ እኛ የምናመልከው እግዚአብሔር አንተ ካነደድከው እሳት ያድነናል አሉና ባያድነንም አሉ። የሚገርመው ቃል እሱ ያድነናል ባያድነንም አሉ። ተጠራጥረውት ነው? አይደለም። በእግዚአብሔር አፍረው ነው? አይደለም። ለምን ባያድነንም አሉ? ማዳንና አለማዳን የማድርሻ ነው? የእግዚአብሔር ነው። የእኛ ድርሻ መመስከር ብቻ ነው። እንዴ ባይመጣስ ይላል አንዳንድ ሰው። አንተን መጥራት ብቻ ነው። መምጣት አለመምጣት የሱ ጉዳይ ነው። አንኳኩሪያ ነው። እስከ መቼ ይላል? እስኪከፈትልን ነው፣ እስኪሰጥ ድረስ ነው። የእኛ ድርሻ መለመን፣ ለማኞች ነን። የእኛ ድርሻ ደጅ መጥራት ነው። ደጅተኞች ነን፣ ፍጡራን ነን። ይህንማ ማወቅ አለብን። በሱ ድርሻ እንገባለን። ዛሬ መድኃኒዓለም ከዛሬማ ማለፍ የለበትም ይሏል። ቀበሌ ሄዶ ጉዳይ የማያስፈጽም ሰው መድኃኒዓለም ጋር መጥቶ ዛሬ ነው ይሏል። የራሱ ካላንደር አለው። እናቱን እንኳን ጊዜ ገና ነው ብሏታል። ጊዜ አለው፣ መጠበቅ ነው፣ ደጅ መጥናት ነው። ምክንያት አለው እሱ የሚያዘገይበት። ደግሞ በእግዚአብሔር ዘንድ አያዘገይም፣ በሰዓቱ ነው የሚያመጣው። የሚዘገይ ጉዳይ የለም። ባያድነንም ማዳንና አለማዳን የእሱ ድርሻ ነው። ይኸው እግዚአብሔር መንገዱ ብዙ ስለሆነ ለንጉሱ የሚነግሩት እሳት ውስጥ ገብተው ቢሞቱ በነፍስ እንደሚድኑ ያውቃሉ። ንጉሱ ግን እሳት ውስጥ ገብተው ሞቱ፣ ገደልኳቸው፣ አላዳናቸውም ነው የሚለው እግዚአብሔር። ስለዚህ ገብተን ብንቃጠል እንኳን እያሉት እግዚአብሔር የሌለ እንዳይመስል፣ ባያድነን በአንተ አስተሳሰብ ከእሳቱ ባያወጣን የሌለ እንዳይመስል፣ ባያድነንም አንተን አቆምከው ምስል አንሰግድም። እሰሯቸው አለ። ታሰሩ። ተሸከሟቸው፣ ተሸከሙ። የት አለ እግዚአብሔር አላሉ። እየታሰሩ ተሸክመው ሲወስዷቸው የት አለ እግዚአብሔር አላሉ። የእነሱን ድርሻ አይደለም። መምጣት ያለ መምጣት የእሱ ጉዳይ ነው። መመስከራቸውን ብቻ ነው። ኧረ ጎበዝ እየሄድን እኮ ነው ወደ እሳቱ፣ የት አለ እግዚአብሔር አላሉ። ወረወሯቸው እሳት ውስጥ። አይገርምም? አብሯቸው ማን ተገኘ? ቅዱስ ገብርኤል። ከ3 ዓመት በፊት ያውቃቸው ስለነበር ነው ወዳጅ። እዛ መንገድ ላይ አግኝቷቸዋል። በጾማቸው፣ በጸሎታቸው፣ በእምነታቸው ያውቃቸው ስለነበር እኛ የጨነቀን ጊዜ ነው ወደ እግዚአብሔር የምንሄደው። ከዛ በፊት እኮ አናውቀውም። እኛ እኮ ዛሬ ነው የምንጀምረው ማለት ነው። ግን ቸር ነው እግዚአብሔር፣ አባብሎ ያቆየናል። የተሳካልን ጊዜ እኮ የለንም። የከበቡን ሌሎች ናቸው። የመከራ ጊዜ ነው። እነሱ የመከራ ጊዜ አይደለም የጠሩት። የሹመቱ የሽልማቱ ጊዜ አብረውት ነበሩ። ነፃ የትምህርት ዕድል ሲሰጣቸው አብረውት ነበሩ። በፍጥነት ነው የገባው እና እንኳን አላሉትም፣ አብሯቸው ነበራ። ያን ምድራዊ እሳት አጠፋው። አየው መጾም፣ ከእግዚአብሔር ጋር መሆን በጣም የሚገርም ነው። የነፍስ ጾም ፍጹም ያድነኛል ማለት የሚደንቅም። እንዳይረክሱ ማሰብ፣ በመብል መርከስ እንዳለ ማሰብ። ጾም እኮ እሱ ነው። መብል ያረክሳል። እንደውም ከእርግማን በኋላ ነው የመጣው መብል መጠጥ እኮ ከእርግማን በኋላ። ለዚህ ነው እንስሳ ወይም የጋማ ከብቶች የምንላቸው ቅዱስ ዮሐንስ አፈወርቅ እንደተናገረው አብዝተን በመገብናቸው ቁጥር ይላል እንስሳቱ አብዝተን በመገብናቸው ቁጥር አብዝተው ለጭነት ዝግጁ ይሆናሉ። ሰው ግን አብዝቶ በጾመ ቁጥር ነው አብዝቶ ለአገልግሎት ዝግጁ ይሆን። በተመገበ ቁጥር እየደከመ ነው የሚሄድ። ሰው ሲበላ ይደክመዋል። አንዱ የእርግማን ውጤት ስለሆነ ማለት ነው። ስለዚህ ሰው ሲጾሙ ወደ እግዚአብሔር እየተጠጋ ነው የሚሄደው። የመጨረሻ አንድ ታሪክ ልጨምርና ትምህርት ይላጠቃል። የነፍስ ጾም በዚህ በስንክሳር ታኅሳስ 13 ቀን የሚነበበው ላይ
ከሶስቱ መቃርሶች አንዱ አባ መቃርስ ታሪኩ ተጽፎ እናነባለን። ቤታችሁ ስትገቡ መጽሐፈ ስንክሳር ጎግል ላይ ሰርች አድርጋችሁ ጧት ሁሌ አንዱ የየቀኑን እያነበባችሁ ብትወጡ ጥሩ ነው። በዚህ አጋጣሚ ልንገራችሁ፣ በጣም የተለየ እርካታ ነው ታገኙት። የዛን ቅዱስ በረከት ታገኛላችሁ፣ እውቀት ታገኛላችሁ፣ ወደ እግዚአብሔርም እየተጠጋችሁ ትሄዳላችሁ። በቀን አንዱ የቀኑን ማለት ነው። ዋናው ብዙ የቅዱሳን ታሪክ ሊኖር ይችላል፣ 3-4 አንዱን እንኳን አንብበን ከወጣ በታክሲም ስንሄድ በምንም ቢሮም ባለን ሰዓት ብናነብ ጥሩ። መጽሐፈ ስንክሳር ታኅሳስ 13 ቀን ከሕፃንነቱ ጀምሮ ይሄ አባ መቃርስ ይሄ ትልቁ መቃርስ አይደል፣ ከሁለቱ አንዱ መናኝ የነበረው እና መጽሐፍትን በሙሉ ከሕፃንነቱ ጀምሮ ይመረምር ነበር እና መጽሐፍት አንብቦ ሲጨርስ በሱ ልክ ማለት ነው ካነበባቸው መጽሐፍቶች 3 ነገሮችን አገኘ ይላል። ስንት ነገሮችን አገኘ? 3 ነገሮችን። ብዙ መጽሐፍ አንብበናል። ከእያንዳንዱ መጽሐፍ ስንት ነገር እንዳገኘን ወደኋላ ሄደን መጠየቅ አለብን። አንዳንዱ ቁጥር ነው፣ ይህን ያህል መጽሐፍ አንብቤያለሁ ይላል፣ ግን ባዶ። ነጭ ወረቀት ይዛችሁ ያነበባችሁት መጽሐፍ ስትጨርሱ ከዚህ መጽሐፍ ምንድን ነው ያገኘሁት? ከእምነታችሁ አንጻር፣ ከስራችሁ አንጻር፣ ከማህበራዊ ሕይወት አንጻር ጽፎ ያንን እዛ መጽሐፍ ውስጥ ማስገባት፣ ደግሞ ወደሚቀጥለው መጽሐፍ መሸጋገር ማለት ነው እንጂ ዝም ብሎ ልክ እንዳለቀ ሌላ መጽሐፍ የሚስብ ሰዋል እና በቀን 40 መጽሐፍ አነበብኩ 3 መጽሐፍ አነበብኩ ይላል። እሱ ምንም ዋጋ የለውም። ስናነብ ምንድን ነው ያገኘነው ከዛ መጽሐፍ? አንዳንዱ ጥርግ ብሎ ይሄዳል የያዘውን ለቆ ማለት ነው። የሆነ የፍልስፍና መጽሐፍ ያነብና እስከ ዛሬ ለካ እየታታለልኩ ነበር ይላል። እንደሱ አይደለም። እና ምንድን ነው ከአንዱ መጽሐፍ አንደኛው መጽሐፍ ደግሞ በተለይ መንፈሳዊ መጽሐፍ ስናነብ በጣም ጥንቃቄ ማድረግ አለብን። እና 3 ዋና ዋና ነገሮችን አገኘ ለራሱ። መጽሐፍቶች ቅዱሳት መጽሐፍትን አንብቡ። አንደኛ ይሄ ዓለም በጠቅላላ እንደሚያልፍ ተረዳ። ዓለም የጣራው ግድግዳው ዛፉ ቅጠሉ ሳይሆን ኑሮው ራሱ፣ ሹመቱ፣ ሽልማቱ፣ ሀብቱ፣ ድህነቱ፣ ታላቅነት፣ ታናሽነት፣ ተፈናቃይ፣ አፈናቃይ፣ ገዢ፣ ተገዢ፣ አሳሪ፣ ፈቺ ይሄ በሙሉ ያልፋል። ጠቅላላ ያልፋል። ያለው ሰው ለካ ዝም ብሎ ነው የሚደክመዋል። ሁሉም ያልፋል። በዓለም ላይ የሚክብ አለ፣ በዓለም ላይ የሚገነባ አለ። ማለት እስከ መጨረሻው ድረስ የሚሆን የሚመስለው እዚሁ የሚኖር ማለት ነው። ሁሉም ነገር እዚሁ ኢንቨስት የሚያደርግ ማለት ነው። ነፍሱን የሚረሳ ሰማያዊ ቤቱን የዘነጋ ሰዋል ያልፋል። እንዳለ ያልፋል፣ ተጠራርጎ ያልፋል። ሁለተኛ በኃጢአተኞች ላይ ይፈርዳል እግዚአብሔር። ወደ ዘላለም እሳት፣ ወደ ገሃነመ እሳት ይሄዳሉ ኃጢአተኞች። ሶስተኛ በጻድቃን እንደሚፈርድላቸው፣ ለጻድቃን እንደሚፈርድላቸው ተረዳ። ወደ ዘላለም ሕይወት ይሄዳሉ፣ መንግስቱን ይወርሳሉ። እነዚህ 3 ነገር ተረዳ። ታዲያ እኔ አሁን የአባቴን የእናቴን ሀብት ወርሼ አግብቼ ወልጄ ባለስልጣን ሆኜ ተሹሜ ነግጄ አትርፌ የመኖሬ ሁኔታ ምን ዋጋ አለው አለ። እሱ ነው ያለው። ይሄን ምን ይጠቅማል መድከም ዝም ብሎ? ስለዚህ ገና ካሁኑ እግዚአብሔርን አግኝቼ ከእግዚአብሔር ጋር እየኖርኩ ሲመጣ በቀኝ መቆም ይሻለኛል ብሎ ወሰነ። ሁሉን ነገር አልፈልግም አለ። ወደ ምናኔው ህይወት ገባ። ለመጀመሪያ ጊዜ ከሚኖርበት ከተማ ውጪ በጣም ሩቅ ቦታ ሄዶ በአንድ ገዳም በስርዓተ ምንኩስና በምናኔ መኖር ጀመረ። ሰው የማይደርስበት ብሎ አስቦ ማለት ነው። ምክንያቱም ሰው ከመጣ ከባድ ነገር ነው፣ በዓለም ውስጥ ያለውን ነገር አያለው። በጣም ሩቅ ክብረ በዓል ላይ ብዙ ከቆየ በኋላ በምናኔ ህይወት በጣም ጠንካራ ሆኖ ከእግዚአብሔር ጋር እየተነጋገረ ቆይቶ አንድ ቀን የከተማ ሰዎች ሲመጡ ተመለከተ። እዛ ይሄ ነገር ለከተማ ቅርብ ነው ለካ፣ እኔ ሩቅ ነው ብዬ ነበር። የከተማ ሰዎች ከመጡማ ምን ዋጋ አለው፣ ከዚህም መራቅ አለብኝ ብሎ አሰበ ይላል። ድሮ እንደዚህ ነበር፣ ሰው ከከተማ ይርቃል። አሁን አንዳንድ ሰዎች ከከተማ የራቀውን ሰው በምናኔ በብህቱና የሚኖረውን ሰው ያመጡትና ከተማቸው ላይ ወይም ቤታቸው ላይ የራሳቸው የግላቸው አባት ያደርጉታል፣ ያበሉታል፣ ያጠጡታል፣ ያሰናክሉታል እና ዘዋሪ ይሆናል ማለት ነው። ከዛ ወይ ቤተክርስቲያን ብለው እነዚሁ ሰዎች ደግሞ መጨረሻ ሃይማኖታቸውን ይክዳሉ። ይሄን የመሰለ ድምጽ ይዘን ይሄን የመሰለ መልክ ይዘን ኑ እኔ አስቀጥሮታለሁ ብሎ ከገዳም የሚያፈልሱ ሰዎች አሉ። አባቶች ሰው ሸሽቶ ሄደው እዚሁ ይሁኑ፣ ፈተና ቢኖርም እኛ አለን፣ የሚያስፈልጎትን እንረዳውታለን፣ እርሶ በጸሎት ያግዙ ነው የሚባለው። ንቅል አድርገው ያመጧቸዋል ወደዚህ ማለት ነው። እና የራሱ አባት ያለዋል
የራሱ አማካሪ ያለው የራሱ ቤተክርስቲያን ያለው አለ ቤት ውስጥ። እንደዚህ አይደለም እና ጠልቶ ነው ፈተናውን መከራውን ከእግዚአብሔር ጋር መኖር ይሻላል ብሎ ኑሮውን ሸሽቶ ነው የሄደው። ሲያያቸው አይሄማ ለከተማ ቅርብ ነው አለና የገዳሙን ማህበረሰብ አማክሮ ወደ እግዚአብሔር አሳስቦ ከዛ ገዳም ሩቅ ለመሄድ ወደ በረሃ ገባ ይላል። የ10 ቀን መንገድ ተጓዘ ይላል። በጥሩ ገስጋሽ የ10 ቀን መንገድ እንደተጓዘ ከዛ ለመሸሽ ማለት ነው 4 ነገሮችን አገኘ እዛ በረሃ ላይ። አንደኛ ዋሻ አገኘ፣ ሁለተኛ ውሃ አገኘ፣ ሶስተኛ ፍራፍሬ የሚያፈራ ዛፍ አገኘ፣ አራተኛ ያን ፍራፍሬ የሚመገቡ ቆቆችን ተመለከተ ይላል። አሁን እግዚአብሔርን እዚህ ሆኜ ባገለግለው የመረጠው ስፍራ ይመስላል። ዋሻውን ተጠቀምበታለሁ ለመጠለያ በብህቱና በተወስኖ ለብቻ ለመኖር ጥሩ ነው አለ። ውሃውን እንደዚሁ፣ ፍራፍሬውም ለምግብ ይጠቅማል፣ ቆቆችንም መመገብ ይችላሉ አለ እና በዛ ተወስኖ ለመኖር ተስማማ ከነፍሱ ጋር። ግን የትኛውን ልመገብ አለ። እግዚአብሔርን እያገለገለ በጾም በጸሎት ተወስኖ ነው የሚኖረው። ፍራፍሬውን ልመገብ ወይስ ቆቆቹን ልመገብ ብሎ አሰበ። ፍራፍሬውን መመገብ በጣም ከባድ ነው አለ። ምክንያቱም ፍራፍሬውን መልቀም፣ የበሰለውን ካልበሰለ መለየት፣ እስከሚበስል ድረስ ማስቀመጥ፣ በሰለ አልበሰለ ብሎ እንደገና ቼክ ማድረግ፣ መውጣት መግባት ይበዛዋል። ስለዚህ ይሄ የጸሎት ጊዜን ይሻማል። የሚገርም ነው። አሁን አንድ ሰው ስጋዊ ስራ ሲያስብ ሃይማኖቱን ማሰብ አለበት። ክርስትናዬን ይነካዋል፣ ይጎዳዋል ወይ? ነፍሴን ያደህያታል ወይ? ስጋዬ ለስጋዬ ጥሩ ነው፣ ነፍሴስ ብሎ ማሰብ አለበት። እና ይሄ ሰዓት ይሻማል። ጥሩ ቆቆቹን ልመገባል። ደግሞ ቆቅ መመገብ ስጋ መብላት ለመነኮሳት ትርምት ነው፣ ክልክል ነው። እና በሱባኤ በብህቱና በተባቶ እየኖር እንዴት ስጋ በላለሁ አለ። እና ታዲያ ምን ልመገብ አለ። ጨነቀው። ለነፍሱ ሲያስብ ሰው ይጨነቃል። አይ የወንድምን ስጋ ያለ ቢላዋ ከመብላት አይበልጥም። ስለዚህ ቆቆቹን ብትመገብ እግዚአብሔር ምንም አይለኝም፣ እነዚህ ፍራፍሬዎቹን ሰዓት ስለሚሻማብኝ አልመገብም ብሎ ወሰነ። እሱ ነው ያለው። ስጋ መብላት የወንድምን ስጋ ያለ ቢላዋ ከመብላት አይበልጥም ያለው እሱ ነው። አሁን ይሄንን ይዛችሁ ደግሞ መንደሩ ስጋ ጀምሮ አላችሁ፣ እንደሱ ማለት አይደለም። ይሄን ያለው እሱ ነው፣ የበቃው አባት ማለት ነው። ስለዚህ ብመገብ ይሄንን እግዚአብሔር ምንም አይለኝም ብሎ አሰብ። እነዛን ቆቆች ለመመገብ አንድ ወጥመድ አዘጋጅቶ እዛ ዛፉ ስር ያስቀምጥና እሱ ወደ ተጋድሎ ይሄዳል። መመገብ ሲፈልግ ከዋሻው ሲወጣ አንዲት ቆቅ ወጥመድ ውስጥ ገብታ ትጠብቀዋለች። በቀን አንዳንድ ቆቅ ወጥመድ ውስጥ እየገባለት ይላል ስንክሳሩ ስታነቡ ብዙ ዓመት በተጋድሎ ኖረ ያን እየተመገበ። ከዕለታት አንድ ቀን ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ ለመፈለግ ከትልቅ ገዳም ማለት ነው ወደዛ በረሃ መጣ ይላል። በዚህ በአብይ ጾም ብዙ አባቶች በማህበር ከሚኖሩበት ገዳም ለብቻ ለመኖር ወደ በረሃ ይሄዳሉ። ክርስቶስ ለብቻው ያሳለፈው ጾም ስለሆነ ለብቻቸው ለማሳለፍ ዋሻ ፈልገው ማለት ነው ለመኖር ከባታቸው ይወጣሉ፣ ከማህበሩ ከገዳሙ ይወጣሉ። እነ ዞሲማስ የማርያም ግብፃዊቷን ታሪክ የጻፈልን ትልቁ አባት በዚህ ሁኔታ ነው ዋሻ ሲፈልግ ነው በአብይ ጾም ማርያም ግብፃዊቷን አግኝቶ ታሪኳን የጻፈልን። በረከታቸው በሁላችን ላይ አድሮ ይኑር። እና ይሄ የታወቀ ስርዓት ነው። እና ይሄ መነኩሴ ዋሻ ለመፈለግ ሲሄድ ወደዛ በረሃ ደረሰ። እዛ በረሃ ላይ ሲደርስ ያ አባት አባ መቃርስ እንደለመደው ከዋሻው ወጥቶ ወደ ወጥመዱ ሲሄድ አንድ ቆቅ ወጥመድ ውስጥ ገብቶ አገኘ። ያችን ቆቅ ይዞ የለመደው ነው። ወደ ዋሻው ሲገባ ይሄ መነኩሴ ተመለከተው። ከከተማ የመጣው መነኩሴ ማለት ነው። ዋሻ ሊፈልግ ነው የመጣው። አብይ ጾምን እዛ ላይ ያሳልፍ ለጾም ነው የመጣው። ሲያየው ግን ደነገጠ። ቀርቦ አላናገረውም፣ ሰላምታም አልሰጠውም። እንዴት መነኩሴ ሆኖ እንዴት ስጋ ይበላል? ያውም በአብይ ጾም ይሄ ነገር እንዴት ነው አለና ይሄንንማ ለሊቀ ጳጳሱ መናገር አለብኝ ብሎ ፊቱን አዙሮ ወደ ቁስጥንጥንያ ገሰገሰ ይላል። ዋሻ ለመፈለግ መጥቶ ለሱባኤ መጥቶ ሰይጣን እንዴት እንደሚጫወትብን ተመልከቱ። ዞሮ ሮጠ። ወሬኛ ሰውና
በቀስት የተነደፈ ሰው አንድ ነው ይላሉ አባቶች። በቀስት የተነደፈ ሰው ቀስቱ እስኪነቀልለት ድረስ ያቆነጠንጠዋል፣ ይቸኩላል። በስለት የተወጋ ሰው ምክንያቱም ይጠዘጥዛል ህመሙ። እስኪነቀልለት ድረስ በጣም ረፍት የለውም። ወሬኛ ሰው አግኝቶ ያንን ወሬውን እስኪተነፍስ ድረስ ልክ በቀስት እንደተወጋ ሰው ይቆነጠነጣል። አጋጥሟችሁ ያውቅም? ቅዳሴ ላይ ስልክ ደውሎባችሁ እናንተም ደግሞ ታነሱና ቅዳሴ ላይ ነው ዝም ብለህ ስማኝ የሆነ ነገር ልነግርህ ነው ይላል። ቅዳሴ ላይ ነው እያላችሁት ማለት ውጋት ነው በቃ የሚሆንባችሁ። የት ነው ያለኸው ይላችኋል። ካልተናገረ ያርፍ። በጣም ከባድ እኮ ነው። ይደርሳል የሚባል ነገር የለም። ለወሬ ሮጦ ወደ ቁስጥንጥንያ ከተማ ሄደ። ለሊቀ ጳጳሱ ተናገረ። ይገርማል። ዋሻ ለመፈለግ ሲሄድ አንድ መነኩሴ ያገኘ ስጋ ይበላል። መነኩሴው አባ መቃርስ ቆቁን ከወጥመድ አውጥቶ ወደ ዋሻ ይዞ ሲገባ ነው ያየው። ሲበላ ሲያወራርድ አላየው። ግን ወደቀ ከተባለ ምንድን ነው ያው እና ይበላል አለው። ሊቀ ጳጳሱ በጣም አዘነ። የነገረው እውነት ነው ብሎ አምኖ የመነኩሴው የመናኙ በዚህ ልክ መሰናከል አሳዘነ። ወንድሙንም ማሰናከሉ በጣም አሳዘነ። ደግሞ እውነት አለው። በሮሜ መልእክቱ ቅዱስ ጳውሎስ ሲናገር ሮሜ ምዕራፍ 2 ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደተጻፈ ይላል። ስለዚህ እኛን ለማሰደብ ነው። የመነኮሳት ስርዓት ይሄ ነው ያስብለናል። ስርዓቱን ያስነቅፋል። እና አንድ ነገር አድርጋ ነው ሊቀ ጳጳሱ በጣም አዘነ። ጥሩ አንተ እንዳየኸው እኔም ደግሞ ማየት አለብኝ። ሄጄ እንዳላይ አልችልም። ስለዚህ አንድ ሰው ካንተ ጋር ልላክና ይሄ ሰው እንደኔ ሆኖ አይቶ መጥቶ ይንገረኝ። ስለዚህ ይህንን ሰው አብረው ሂድና አሳየው ብሎ አንድ መነኩሴ ሊቀ ጳጳሱ ለዛኛው መነኩሴ ጨምሮ ላካቸው ይላል። ይሄ እንግዲህ አጣሪ መሆኑ ነው። ለማጣራት ሰው ላከ። በአንድ ጎን ብቻ ስለማይወሰን ሁለቱ እየሮጡ ይሄኛው ሊያሳይ ያኛው ደግሞ ያየውን ለሊቀ ጳጳሱ ሊናገር እየቸኮሉ ወደዛ በረሃ መጡ። ከዛ ከተማ እንኳን ያ መነኩሴ 10 ቀን የፈጀበት፣ እነሱ ደግሞ ከዛ ውጪ ነው ያሉት። በመመላለስ ራሱ አብይ ጾም እኮ ገደል ገባ ማለት ነው። ለመጾም ነው ያሰቡት፣ ግን ሌላ ችግር ውስጥ ገብተዋል። የብዙዎቻችን ህይወት ይሄ ነው። ከነፍስ ጋር ያልተገናኘ ጾም ማለት ይሄ እና መጡ፣ ደረሱ እዛ በረሃ ላይ። ይህ አባት እንደተለመደው ያችን ቆቅ የተጠመደችለትን ቆቅ ለማውጣት ከዋሻው ሲወጣ ወጥመዱ ውስጥ 3 ቆቆችን ገብተው ተመለከተ። ከዚህ በፊት ስንት ነበር የሚያገኘው? 1። አሁን 3 አገኘ። ደነገጠ። 3 ሀሳቦችን አሰበ ይላል ስንክሳር ውስጥ ነው። አንደኛ እግዚአብሔርን አሳዝኘው አጉረምርሜበት ይሆን? እቺ ምን ትጠቅመኛለች ብዬ አስቤ ይሆን የሰጠኝ? እንዴት 3 ሊሰጠኝ ቻለ? አንድ ነበር የሚሰጠኝ። ሁለተኛ ሊፈትነኝ ይሆን? እስኪ ምን እንደምታደርገው አያለው ሊለኝ ይሆን የሰጠኛል? ሶስተኛውን እንጃ ምን እንዳስበ አላውቅም አለና ተጨንቆ ወደ ሰማይ እያየ ሲያወጣ ሲያወርድ ቆየና ዞር ሲል 2ቱን መነኮሳት ወደሱ ሲመጡ አያቸው። ወዲያውኑ አይኖቹን ወደ ሰማይ ያደረገና እንዲህ አለ፣ አምላኬ ሆይ አመሰግናለሁ። ድህነቴን ተመልክተ እንግዶች የማስተናግድበት እንደሌለኝ አውቀ እንግዶች እንደሚመጡብኝ ተረድተ ስለ እንግዶቹ እነዚህን 2ቱን ቆቆች ስለጨመርክልኝ አመሰግናለሁ። ይኸውላችሁ መጽሐፍ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 11 ሄዳችሁ ስታነቡ ቁጥር 3 ላይ የዕለት እንጀራችንን ዕለት ስጠን ይላል። እስኪ አብረን በለው የዕለት እንጀራችንን በሉ። ጸሎት ስለሆነ ከልባችሁ በሉት። የዕለት እንጀራችንን ዕለት ስጠን። የሰኞውን ዛሬ ስጠኛ ይባል። የዕለቱን ነው። የዕለቱን ዕለት ማለት ምግብናህን ወይም መግቦትህን አታቋርጥብን። ሁሌ ስጠን። እኛ አንዴ እንበድልሃለን፣ አንዴ እናመሰግናለን፣ አንዴ እንታምናለን፣ አንዴ ደግሞ እንዋሻለን፣ አንዴ ከቤት እንጠፋለን፣ አንዴ ደግሞ እንመጣለን፣ አንዴ እንጠራሃለን፣ አንድ ጊዜ ደግሞ አንጠራህም፣ አንዴ እናማርራለን፣ አንዴ እናመሰግናለን። እኛ እናቋርጣለን፣ አንተ ግን አታቋርጥብን። በየዕለቱ ስጠን።
በየዕለቱ ስጠን ማለት ምን በላውን ስጠን፣ ምናከማቸውን አይደለም፣ ምን ሰበስበውን አይደለም፣ ሌላው የሚበትነውን አይደለም፣ ሌላው የሚዘርፈውን አይደለም። እኔም ቤተሰቦቼም በኔም ዙሪያ ያሉት የሚጠቀሙበት ምንጠቀምበትን ስጠን። የዕለት እንጀራችንን ዕለት ዕለት ስጠን። የዕለት የእድሜ ልካችንን ማለት ነው። የእኛ እድሜ ዕለት ነች በእግዚአብሔር ዘንድ ዕለት ነው እኮ። 1000 ዓመት የሚኖር የለም። 1000 ዓመት በእግዚአብሔር ዘንድ አንድ ዕለት ነው። ጠዋት 4 ሰዓት የሚጠራለ 6 ሰዓት 9 ሰዓት 11 ሰዓት የሚደፍን ጥቂት ነው። በጣም ጥቂት ነው። ዕለት የማይሞላ ህይወታችን እድሜ ልካችንን መግበን ማለት ነው። የሰው እንባ የሌለበትን የሰው ግፍ የሌለበትን ንጹሑን የዕለቱን ዕለቱን ስጠን መግበን። ይኸውላችሁ ለመነኩሴ ያደረገው ይህንን ነው። 2 እንግዶች መጡበት አይደል? 2 ጨመረለት። አንዳንድ ነበር የሚሰጠው 3 ሆነ። ለእንግዶቹ ብለህ ስለሰጠኸኝ አመሰግናለሁ አለ። እንግዶቹን አቅፎ ሳማቸው። ወደ ዋሻው ገቡ። ተግባረ ነፍሳቸውን ጨረሱ። ከዛ በኋላ እየተጫወቱ ሳለ እሱ 3ቱን ቆቆች ይዞ ገባ። 3ቱንም ቆቆች ጠበሳቸው። እንግዳ ለመሸኘት የራሱን ለብቻው አቀረበ፣ 2ቱን ለነሱ አቀረበ። ተጠብሰዋል ቆቆቹ። መነኮሳት ዞር ብለው ሸፈን ብለው ይመገባሉ። ልማድ አለ፣ ሌላ ሰው እንዳይሰናከል። እሱ ዞር ብሎ ሸፈን አድርጎ ጸሎት አድርጎ ተመገበ፣ ጨረሰ። ዞር ሲል 2ቱ አልተመገቡ። ቆቆቹ በፊታቸው አሉ የተጠበሱት። እሱን ነው የሚጠቁሙት እነሱ። ይኸው አየው ሲበላ ይባባላሉ እነሱ ማለት ነው። ግን ጾመኞች ናቸው። ተመግቦ ጨረሰ። ዞር ሲል አልተመገቡ። ውይ አባቶቼ አልተመገባችሁም እኮ ለምንድን ነው ማትበሉት አላቸው። እንግዳ ወደ ቤታችሁ መጥቶ አቅርባችሁለት ጓዳ ጓዳው ስትሉ ተመልሳችሁ ስትመጡ ምግቡ ያልተበላ ከሆነ እንደምትለነግጡት ማለት ነው። አልበላሁም እኮ ምን ሆንክ አይጣፍጥም እንደምንለው ተጨንቆ ምን ሆናችሁ አላቸው። እንዲህ አሉት። ንባቡ በጣም ይገርማል። እኛ መነኮሳት ስለሆንን ስጋ አንበላም አሉት። እኛ ምን ስለሆንን አሉት። በጣም ከባድ በግልባጩ አንተ ግን ምን አይደለም እያሉት ነው። አንተ በላ ሆዳ አንተማ መነኩሴ አይደለም እያሉት፣ እኛ መነኮሳት ነን አሉ። እንዲህ የሚሉ ሰዎች የሉ። እኛ እኮ ጿሚዎች ነን፣ እኛ እኮ ጾም ላይ ነን ይሉት። ሌላው ሰው ላይ ለማበድ እኛ መነኮሳት ስለሆነ አንበላ፣ ስጋ ትርምትም ወይም ህግ አለን አንበላም አሉት። አንተ ያለ ህግ ነው የምትኖረው እያሉት። ይህ አባት ምን የሚል ይመስላችኋል? ዝም በል ደግሞ ከከተማ መጥተህ መነኩሴ ነኝ የምትለው እኔ እዚህ ስንት ዓመት ብቻ ይኖሬ አላለም። እንደሚበልጣቸው አላሰበም። ደነገጠ። አንበላም እኛ መነኮሳት ነን ሲሉት ህግ የጣሰ ያፈረሰ አድርገው ሲያሳዩት ደነገጠ። ይቅርታ አላቸው ይላል። አትመገቡም እንዴ? እኔ የምትበሉ መስሎኝ ነው፣ ስላሰናከልኳችሁ በጣም ይቅርታ ጠይቃለሁ። ይቅርታ አድርጉልኝ አባቶቼ ብሎ የተጠበሱትን ቆቆች አነሳቸው። ወደ ሰማዮቹን ቀና አረገ። ወደ እግዚአብሔር ተነጋገረ ከእግዚአብሔር ጋር። 3 ጊዜ ቆቆቹ ላይ እፍ አለባቸው ይላል። ቆቆቹ ህይወት ነስተው በረሩ ይላል። የተጠበሱት ቆቆች። ማን ነው እየጾመ ያለው? እየበላ ያለው ነው ወይስ አልበላም ብሎ አቃቂር የሚያወጣው? በጣም ከባድ ነው። የትኛውን ነው እግዚአብሔር የተቀበለው? ከማን ጋር ነው እየተነጋገረ ያለው እግዚአብሔር? እነዚህ 2 መነኮሳት አዘኑ፣ እግሩ ስር ወደቁ ይላል። የእግዚአብሔር ቅዱስ ብለው ጠሩት ይላል። አይ ደግሞ የዋዎች ናቸው። እግዚአብሔር ሲመልስ እንደዚህ ነው። የእግዚአብሔር ቅዱስ እኛ እንዲህ መሆኑን አናቅም ነበር። ይቅር በለን፣ በድለናል፣ አሳዝነናል። ለሊቀ ጳጳሱ ነግረዋላ፣ ሰድበውታል። ስለዚህ ይቅር በለን አሉት። የጠየቁት ይቅርታ ነው። ይቅር ብያቸዋለሁ በቂ ነው። እሱ ግን የእግዚአብሔር ሰው ስለሆነ የነፍስ ጾም ላይ ስለሆነ ያለው እንዲህ አላቸው ይላል። እግዚአብሔር ሁላችንንም ይቅር ይበለን አላቸው ይላል። አይገርም? የጠየቁት ይቅርታ ነው። ምን በለን ያሉት? ይቅር በለን የሚላቸው ግን እግዚአብሔር ሁላችንንም ይቅር ይበለን ነው። ለኢትዮጵያም የሚጠቅማት ይሄ ነው። ለሀገራችንም እንደዚህ አንዱ ይቅርታ ጠያቂ፣ አንዱ ይቅርታ ተጠያቂ። አሁን በሀገራችን አሁን ቃቃ ነው የሚጫወተው ሰው። ይቅርታ ሊጠይቁን ይገባል ይላል። ተነሱ። የሚሻለው እግዚአብሔር ሁላችንንም ምን ቢለን? አዎ ሁላችንንም፣ በእውነት ሁላችንንም እግዚአብሔር ይቅር ይበለን። ማንም ይቅርታ ጠያቂ፣ ማንም ይቅርታ ተጠያቂ የለም። በእግዚአብሔር ዘንድ ሁሉም እኩል ነን። እግዚአብሔር ሁላችንንም ይቅር ይበለን አላቸው። እየሮጡ ሄዱ። ጨርሻለሁ። ለሊቀ ጳጳሱ ተናገሩ።
አባታችን እንዲህ አይደለም፣ እሱ የእግዚአብሔር ሰው ነው፣ አሳስቼ ነበር፣ ያየነው ግን እንዲህ አይደለም፣ እሱ ከእግዚአብሔር ጋር የሚኖር ነው አሉት። ደስ አለው። ሊቀ ጳጳሱ ወደ ቤተ መንግስት መልእክት ላከ። ለማ ለንጉሱ ምን ብሎ? አረ በበረሃ አንድ ትልቅ አባት ተገኝቷል፣ በረከት ለማግኘት ቡራኬ ለማግኘት ሊሄድ ነው፣ የምትፈልግ ከሆነ ና አለው ንጉሱን ይላል። አንብቡ ቤታችሁ ገብታችሁ። ታኅሳስ ስንት ቀን ያልኳችሁ? 13 ስንክሳሩ። ንጉሱ ክርስቲያን ስለነበረ ደስ አለው። መጣው። አባታችን ትተኝ እንዳትሄድ እኔም እሄዳለሁ አለ። ጉዞ ቤተ መንግስቱ ቤተ ክህነቱ ወደ በረሃ ወደ እግዚአብሔር ሰው ካህናቱን አስከትሎ ሊቀ ጳጳሱ መሳፍንቱን አስከትሎ ንጉሱ ወደ በረሃ ተጓዙ ይላል። እግዚአብሔር ግን ፈሪዮ ታይታ ስለማይፈልጉ ቅዱሳን የነገሩትን ስለሚፈጽም እነሱ ልክ ሲደርሱ ነፍሱን ከስጋው ይቅርታ ነፍሱ ከስጋው ሳትለይ በአካለ ስጋ እንዳለ መላእክት መጥተው አሳረጉት ይላል። ልክ እንደነ ኤልያስ ማለት ነው። ያንን አባት ይዘውት ሄዱ። ምክንያቱም እሱ ተናግሯል። ሰው ይፈራል፣ ከከተማ ርቋል። የ10 ቀን መንገድ ወደ በረሃ የገባው ለዚህ ነው። አሁን ደግሞ ቤተ መንግስቱም ቤተ ክህነቱም ነቅሎ ነው የመጣው። ከእንዲህ አይነት ህይወት በአፋ ስለሆነ እግዚአብሔር የማይፈልገውን ነገር ስለማያደርግ ብድግ አድርጎ አሳረገው ይላል። ልክ ሲደርሱ እሱ ሲያርግ በመላእክት ታጅቦ የሚገርም ነው። ሊቀ ጳጳሱ አወቀና እንዲህ አለ፣ የእግዚአብሔር ቅዱስ ሆይ ብሎ ጠራው። እባክህን ለህይወታችን የሚጠቅም አንዲት ቃል ንገረን፣ ይህን ሳትነግረን እንዳትሄዳሉ። ንጉሱም አለ ለህይወታችን የምትጠቅመንን አንዲት ቃል። እዚህ በረሃ ድረስ ተገኝተን ያንተን ዝና ሰምተን ወደ ገዳም ስንሄድ ምን ብለን ነው የምንመጣው? ወደ ደብረ ሊባኖስ ስንሄድ አባታችን አቡነ ተክለ ሃይማኖትን አናግረናቸው ነው የምንመጣው? ወይስ ከህንፃው ጋር ፎቶ ተነስተን ነው የምንመጣው? ወይስ የበቃ አባት እዚህ ያለ ብለን የሆነ ዋሻ ውስጥ ወረቀት ከተን ነው የምንመጣው? ይሄን ነው የሚነግረን የዛን ገዳም ባለቤት። አናግረን እባክህ ለህይወታችን የሚጠቅም አንድ ቃል ንገረን። 3 ቃል ነገራቸው። ማጠቃለያ ይሱ የለመኑት አንድ ነው፣ 3 ነገራቸው። መላእክቱ አቆሙት። እንደ ኤልያስ ነው፣ እያረገ ነው። የመጨረሻው ቃል አንደኛ እንዲህ አላቸው፣ ከሐሜትና ከነገር ስራ አንደበታችሁ ይከልከል አላቸው። ትጾማላችሁ ግን ታማላችሁ፣ ትጾማላችሁ ግን ነገረኞች ናችሁ። በስብሰባችሁ ነገር ነው የምትፈትቱት። ነገር ትብትብ ነው፣ ሰውን ለመጥለፍ ነው። ቅንነት ይጎላቸዋል። ሁለቱ ይህን ነበር ያደረጉት። ባልንጀራቸውን ሊከሱ ነው የሄዱት የተመላለሱት። ትጾማላችሁ ግን አንደበታችሁን ከልክሉት አላቸው። በአድራሻ ለነሱ ነው፣ በግልባጭ ለኛ። የነፍስ ጾም የሚሆነው እሱ ነው። ከሐሜትና ከነገር ስራ አንደበታችሁ ይከልከል አለ። ሁለተኛ በእውቀታችሁ አትታበዩ፣ በጾማችሁ በጸሎታችሁ አትመኩ አላቸው። አይገርም? በጾማችሁ በጸሎታችሁ በእውቀታችሁ አትመኩ። ተመኩ እኮ እነሱ ተመጻደቁ። ብሉ ሲላቸው ምን አሉት? እኛ መነኮሳት ነን፣ እኛ ያጋነን። በጣም የሚገርም ነው። አሁን አስቀድሰን ወደ ቤት ስንሄድ ቤት ያሉት ሰዎች ምሳ የለም ሊሉን ይችላሉ። በስማ ቤቱን በአንድ እግር ነው የምናውቀው። ምድረ ሆዳ እኔ እኮ አስቀድሼ ነው የምመጣው እና ምን ይባል አስቀድሰ ስለመጣ ጥሩምባ ይነፋ ምንጣፍ ይነጠፍ። የጾምነው ለነሱ ነው። ቤት ውስጥ ያለውን ሰው ጥርግርጉን ነው የምናወጣው። ቀራርቦ ካልጠበቀን ምድረ አጋሰስ ነው። አትመኩ በጾማችሁ። ዋጋ የሚከፍለው እኮ እግዚአብሔር ነው። ዋጋ የሚሰጠው እግዚአብሔር ነው። ጾመኛ ነኝ ብላችሁ አትመጻደቁ። የ10 ምራቅ እየተፉ ፊታቸውን አኮስኩሰው እንደሚታዩ ሰዎች ቅስስ እንደሚሉት እንደሱ አይደለም። አትታበዩ በእውቀታችሁ፣ አትንጠባረሩ አላቸው። 2 ሶስተኛውና የመጨረሻው የሚገርም ነው። እግዚአብሔር አድሮባችሁ እንዲኖር ትፈልጋላችሁ አላቸው። ምዕመናን ትፈልጋላችሁ? እኔ እፈልጋለሁ። እግዚአብሔር አድሮባችሁ እንዲኖር ከፈለጋችሁ አላቸው። የሚደንቅ ነው። እርስ በርሳችሁ ተዋደዱ አላቸው። እግዚአብሔር ፍቅር ነው። ፍቅር በሌለበት ቦታ አይገኝም። በተለይ በጾም የጎሪጥ እየተያየ በክፋት በአይነ ቁራኛ እየተጠባበቀ እንዴት ይሆናል?
እርስ በርሳችሁ ከተፋቀራችሁ እግዚአብሔር በመካከላችሁ ይገኛል። እነዛ ሁለት መነኮሳት እግዚአብሔርን እየፈለጉት ነበር፣ አላገኙት፣ ወንድማቸውን እየጠሩ። ይሄኛው ግን እግዚአብሔር ከእርሱ ጋር ነበር። አባ መቃርስ የነፍስ ጾም ላይ ስንሆን እንደዚህ ነው። በጾማችን አንመጻደቅም፣ እርስ በርስ እንዋደዳለን። የነፍስ ጾም ላይ ስንሆን እንደዚህ ነው። ከሐሜትና ከነገር አንደበታችንን እንከለክላለን። ሊቁ ቅዱስ ያሬድም ዓይንም ይጹም፣ ጆሮም ይጹም፣ አፍም እግርም እጅም ሁሉም ይጹም፣ አፍአዊው ውጫዊው ሁሉም፣ ሆድ ብቻ አይደለም። አጠቃላይ ማንነታችን መጾም አለበት። ያ ሲሆን ጾማችን የነፍስ ጾም ይሆናል። ፈጣሪያችን በቸርነቱ ጾመን ለመጠቀም ያብቃል። ይቆያል። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን